ነበራሉ ራሴን አጠፋለሁ ስትል ነበራሉ እና እኔ ከእህቷ ነው እንግዲህ ይሄን ነገር እህቷ ስታወራ ነው ከእህቷ አንደበት እድሜን አብራም አንተ የሩታ የሄርሜላ አምላክ ይባል ጉድ ነው የምነግራችሁ። የመጣሁት ዛሬ በሃይሚና በብሩኬ ሳይሆን ዛሬ በተወዳጆቹ በዩቲዩበሮቹ በአብርሽ እና ሄርሜላ እና በሩታን የመጣሁት ቤተሰብ በጣም የሚያሳዝንና በጣም የሚገርማችሁ ነገር ምን ያህል እናንተ መጠቀቅ እንዳለባችሁ ምን ያህል የሆነ የእናንተ የማይሆን ሰው ምን ያህል ዋጋ እንደሚያስከፍላችሁ ሄርሜላ እንደምትማሩና ሄርሜላ ምን ላይ እንደሆነች በዛሬው ቀን ምን ላይ እንዳለች እያንዳንዷን ነገር ትንትን አድርጌ እናንተ በላይክ እያገዛችሁኝ በሰብስክራይብ እያገዛችሁኝ እኔ ደግሞ በወሬ በማቀበል እያገዝኳችሁ እንዲሁ እንማማራለን ማለት ነው። እና የኔ ወሬ የሚጣፍጠው የኔ ወሬ ዛፍዬ ወሬ ይጣፍጣል የምታወሩ ነገር ቆንጆ ነው የምትሉኝ ሰዎች ላይክ ሰብስክራይብ እንድታደርጉኝ ይፈልጋሉ። እንግዲህ ቤተሰብ በጣም የሚገርማችሁ ነገር ሁሌም ውሽማ እንዳትሆኑ ከማይወዳችሁ ሰው ጋር አትጠጉ። ሚስት እያለችሁ ሚስትና ልጅ ያለው ወንድ ጋር አልቶ እናንተ ጋር ከመጣ አትጠጉት፣ ለእናንተ ስለማይሆናችሁ ማለት ነው። እና ቤተሰብ ምን ተፈጠረ መሰላችሁ? አቶ ሄርሜላዬ እንግዲህ እኔ እውነቴን ነው የምለው፣ ያው ሴት ልጅ ናችሁ። ያው ሩታ ባጠፋችሁ ጥፋትም ነው ሄርሜላ እዚህ መሀል ላይ ልገባ የቻለችው። እንግዲህ ውዶቼ ሄርሜላ አገር ትታ ልትሄድ ነው። በጣም የሚገርማችሁ ነገር አሉ ደግሞ ማታ ላይ የተፈጠረ ነገር እንደውች ልጅ እኔ አመረረች እንዲያልኩ ቤተሰብ አመረረች እንዴ ሄርሜላ አመረረችው አልኩኝ። በረኪና ጠጣለሁ ስትል ነበር አሉ ራሴን አጠፋለሁ ስትል ነበር አሉ እና እኔ ከእህቷ ነው እንግዲህ ይሄን ነገር እህቷ ስታወራ ነው ከእህቷ አንደበት ነው እንግዲህ የሰማነው ቤተሰብ። እኔ የሰማሁት የደረሰኝን ከእህቷ አንደበት ነው። እና ቤተሰብ እኔ በጣም ያሳዝነችኝ ሄርሜላ እውነቴን ነው የምናገረው። ምንም ቢሆን ያው ሴት ልጆች ነን። ለፍታለች ለአብርሽ አይደል? ለፍታ አብርሃም እንደማያፈቅራት አወቀች። እኔ ተናግሬያለሁ፣ መጀመሪያውም ተናግሬያለሁ። አብርሃም አያፈቅርሽም። አብርሃም ለመደበሪያነትና ሴት ካጠገቡ እንድርቅ ስለማይፈልግ ሴት ይፈልጋል። የሚያሻሻው ምሳጅ የሚያደርገው ማታ ማታ የሚያስተኛው ሴት ይፈልጋል። እና አንቺን በእንደዚህ አይነት ሁኔታ ነው እየተራመደብሽ ያለው እንጂ አፍቅሮሽ አይደለም። ሩታ የምትባል ሴት አለች ወንድ ልጅ የሰጠችው እሷን እንደሚያፈቅራት ነው። ትላንትና ከአብርሽ እንደተረዳሁት ከሆነ ሄርሜላን እንደማያፈቅራት ነው። አብርሽ ግን በጣም አጥፍታል። ሴት ልጅ ላንተ መደበሪያ አይደለችም። ማትፈልጋት ከሆነ አይ አልፈልግሽም የምትሆኚ ሴት አይደለሽም። እኔ ሩታ ከውስጤ አልወጣችም ብለ ለሄርሜላ አስረድተ ከሄርሜላ መራቅ ሲገባ አንተ ግን እሆንሻለሁ ተስፋ እየሰጣት ገና ለገና ያላፈቀርካትን ሴት ተስፋ እየሰጠ እቺ ልጅ በአሁኑ ሰዓት ልክ አይደለችም። አንድና አንድ ልክ አይደለችም። ቤተሰብ በጣም ነው የሚገርማችሁ ቤተሰብ። እና አብርሃም የሚሰራው ስራ ጥሩ አይደለም። እግዚአብሔርን ነው የምላችሁ። ሄርሜላን በድሏታል። ሄርሜላ ተበድላለች። እኔ አሁን ሄርሜላ መበደሏ ሳይሆን ይሄ ልጅ የአብርሃምን ማሳብም አልታወቀም እኮ እዚህ ጋር ሩታን አልፈልግም እያለ እዚህ ጋር ከሄርሜላ ጋር ይሻፍዳል። ይቅርታ አድርጉልኝ ለቃል አጠቃቀም ይሻፍዳል፣ ያሻፍዳታል። ከልጅቷ ጋር አብሮ ተኝቷል። አምሶላ ተጋፈዋል። አምሶላ አልተጋፈበች ካላችሁ እኔ ግደሉኝ። አምሶላ አልተጋፈፉም ካላችሁ ግደሉኝ። እኔ ግደሉኝ። ሩታ ሄርሜላና አብርሽ አምሶላ አልተጋፈፉም ካላችሁ ግደሉኝ። እኔ እንዲህ ግደሉኝ። እኔ ስለዚህ አብርሃም የምትባል ሰውዬ ወይ አፈቅርሻለሁ አላልካት ወይ ወድሻለሁ እንኳን ማንም ሰው ወድሻለሁ ይባላል። ግን እሷ አፈቅርሻለሁ ነው የምጠብቀው። መውደድማ ይወደኛል
መውደድ ብቻውን ለኔ ምንም አያደርግልኝም። እዚህ ጋር አንድ ምሳሌ ላንሳላችሁ። ብሩክም እኮ እንደዛ ወድሻለሁ እንጂ አፈቅርሻለሁ እኮ እያለ አይደለም ይሄ ሃይሚን በተግባር ቢያሳይም እዚህ ጋርም አብርሃም እኮ በተግባር እያሳያት ነው ለሄርሜላ እንዴት እየሆነላት እንደሆነ በተግባር ማሳየት ብቻ ሳይሆንም እዚህ ጋራ አፈቅርሻለሁ ብሎ ከአንደበቱ አልወጣም። ወድሻለሁ እንጂ አፈቅርሻለሁ አለኝም ነው ያለችው። እንትናስ ብሩክስ አፈቅርሻለሁ ብሏል ለሃይሚ አላለም። በቃ ይሄ ስሜት ነው የሚያናደኝ ማለት ነው። አያችኋል? ስሜት ይሄ ነው በቃ ትክክለኛ ስሜት ነው። አሁን ሩታ ሄርሜላ አገር ጥራ ልትሄድ ነው። ከመሃላቸው ልውጣ እስቲ በቃ የመጨረሻ ይሄን ደብዳቤ አድርስልኝ ብላ እያለቀሰች ስሜታዊ በሆነ መንፈስ ሄርሜላ እኔ የውስጥሽን እረዳለሁ። ወንድ ልጅ ሲክድ እንዴት እንደሚያቃጥል አውቃለሁ። ግን እኔ አልተካድኩም። ግን ያው ሲክድ ያስታውቃል። ብዙ እህቶቻችን ላይ ስላየ ነው ማለት ነው። እና ሄርሜላ የኔ ፍቅር በቃ ይቅርብሽ። አብርሽ ላንቺ የሚሆን ሰው አይደለም። አንቺን ህይወትሽን ነው የሚያመሰቃቅለው። ላንቺ አይሆንሽም የኔ ውድ የኔ ማር። በጣም ነው ያሳዝንሽኝ። አሳዝነሽ እቴን አሳዝናኛለች። አይውሽማ መሆን ሁሌም በቃ እንደዚህ ነው። ውሽምነት ለአንዳንዱ ይሳካል፣ ለአንዳንዱ አይሳካም። ለአንቺ አልተሳካም። ሄርሙዬ አገር በቃ ልትሄድ ነው። እድሜ ለአብርሃም አንተ የሩታ የሄርሜላ አምላክ ይፋረድ። የሄርሜላውን ባይፋረድ ነው ብሎ እኔ ምንም አልልም። ቤተሰብ በቃኝ። ቻው፣ ደህና ዋሉ። ላይክ አድርጉ።